2017 ላይ ትልቁ የተማርኩት የህይወት ትምህርት የማስበው አመስጋኝነት ነው። ግሬትፉል ነው። ከዛ በፊት ግሬትፉል ሆን ሲባል ለምን ግሬትፉል ነው ማለት በቃ ያለኝ ነገር እኮ መጥቷል አይደል? ሞር ከዚህ በላይ የሚገባኝ ሰው ነኝ፣ ሞር ከዚህ በላይ መስራት እችላለሁ ብዬ ነበር የማስበውና ውስጤ ምንም ሰላም አልነበር። ይሄ ምናልባት እስካሁን በህይወቴ ለመጣሁበት ጆርኒ በፍጥነት ላሳካኋቸው ነገሮች ትልቅ ፊውል ሆኖኛል፣ ትልቅ ኤነርጂ ሆኖኛል። ግን 2017 ላይ ገደለ ማለት ሜንታሊ በጣም ድሬን ሆንኩኝ፣ በሽተኛ ሆኛለሁ በዚህ ጉዳይ። ለምን ሞር ነገር በማሳደድ እና አምቢሺየስ መሆን የተሻለ ነገር መፈለግና አመስጋኝነትን ነጥለን ማየት መቻል አለብን። እኛ የፈለገ ያሳካነው ነገር ቢኖር የፈለገ ሰክሲድ አደረግን እንኳ ብንል በራሳችን ጥረት እንኳ ቢሆን ግን እግዚአብሔር በብዙ መንገድ አግዞን ነው እዛ ጋ የቆምነው እና ስለተሰጠን ነገር ሁሉ ማመስገን እጃችን ላይ ያለው ነገር እንዲያድግ ያደርገዋል። ይሄን አይቼበታለሁ። አዲስ ነገር መፈለግ ጥሩ ሆኖ ሳለ ግን ረጅም ጊዜ ሊቆይ የሚችል ሀብት በሉት ጤንነት በሉት ሪሌሽንሽፕ የሚቆየው ሁሌ አዲስ ነገር ከመፈለግ ሳይሆን ያለውን በመንከባከብ ነውና አመስጋኝ ልንሆንለት ይገባልና እመኑኝ ከኔ በላይ በዚህ ጉዳይ ስትረግል ታደርጋላችሁ ብዬ አላስብም። whatever you have አሁን ላይ አንደኛ ሰራዋለሁ ብላችሁ የምታስቡት ነገር ካለ just be grateful። እዛም የደረሳችሁ በራሳችሁ ልፋት በራሳችሁ ጥረት እንኳን ቢሆን ግን እግዚአብሔር በብዙ መንገድ ረድቷችኋል።